Welcome በዚህ ቪዲዮ ስለ each either everyone እና everybody በቂ የሆነ ማብራሪያ በምሳሌ በጥያቄ ያላቸው ልዩነት ለማየት እንሞክራለን እንዲሁም ደግሞ subject verb agreement ላይ ከሰብጀክት ጋር እንዴት ነው ከቨርብ ጋር እንዴት አግሪ እንደሚያደርጉ በምሳሌ ለማየት እንሞክራለን ማለት ነው ከቪዲዮ መጀመሪያ እስከ መጨረሻ ብትከታተሉት ስለነዚህ በጣም በቂ የሆነ መረጃ ታገኛላችሁ ቀጥታ ወደ ትምህርታችን እንሄዳለን ማለት ነው እንግዲህ each either everybody everyone በጣም ብዙ ጊዜ ያው በትርጉም ደረጃ each ማለት እያንዳንዱ እንደማለት ነው either ማለት ከሁለት አንዱ እንደማለት ነው እንዲሁም everybody ስንል እያንዳንዱ ሰው everyone እያንዳንዱ ሰው ለማለት እንጠቀምባቸዋለን ነገር ግን አሁን እነዚህ በአረፍተ ነገር ውስጥ ሰብጀክት ከቨርባቸው ጋር እንዴት አግሪ ያደርጋሉ ነው እነዚህ ኢንዲፋይናይት ፕሮናውን ይባላሉ ኢንዲፋይናይት ፕሮናውን የተባሉበት ምክንያት ደግሞ አንድ ነገር ዲፋይናይት አድርጎ ቁጥሩ በግልጽ ስለማያስቀምጡ ማለት ነው each ማለት እያንዳንዱ 1 2 3 ወይም እገሌ እገሊት ወይም ደግሞ ነገርየውን ጠርተው ስለማያስቀምጡ ኢንዲፋይናይት ፕሮናውንስ ተብሏል ፕሮናውን ተብሏል ያው እዚህ ጋር ፕሮናውኖች ናቸው ለምን ስምን ተክተው ስለሚመጡ ማለት ነው ሌሎችም አሁን እዚህ ጋር anybody anyone anything ማንኛውም ነገር ማንኛውም ሰው እነዚህም በዚህ ህግ ውስጥ ይካተታሉ ማለት ነው ግን ህጉ ምንድነው በአረፍተ ነገር ውስጥ እነዚህን ከመጡ ከቨርብ ጋር እንዴት አግሪ ያደርጋሉ ነው እንግዲህ አረፍተ ነገራችን የተሟላና ትክክለኛ እንዲሆን ሰብጀክቱ ከቨርቡ ጋር አግሪ ማድረግ አለበት ሶ each ከመጣው እዚህ ጋር always singular verb ነው የሚወስዱት እነዚህ always singular verb ነው የሚወስዱት አሁን የዘረዘናቸው ማለት ነው ስለዚህ የመጀመሪያው ላይ each bird has nest እያንዳንዱ ወፍ ጎጆ አለው በጣም ብዙ ወፎችን ሪፈር ብታደርጉም እንኳን እዚህ ጋር each የሚለውን ቋንቋ የሚከተለው ህግ ስለሆነ has ተጠቀማላችሁ እዚህ ጋር have ማለት አይቻልም ወይም ደግሞ plural verb መጠቀም አይቻልም ማለት የሁለተኛው either student is wrong ከሁለት አንዳቸው ስህተት ናቸው ስለዚህ either student are ወይም ደግሞ ሌላ plural form መጠቀም አንችልም ማለት ነው either student is wrong everybodyም እንደዛው singular verb ነው የሚወስደው everybody is happy እያንዳንዱ ሰው በጣም ደስተኛ ሆኗል everyone comes early አሁን የመጀመሪያዎቹ እዚህ ጋር ያው has verb to have ነው የሃቭ ሲንጉላር ፎርሙ ነው እዚህ ጋር is ያው አግዚለሪ ረዳት ክሶች ናቸው verb to be ናቸው ግን እዚህ ጋር ያው come action verb ነው everyone comes early እዚህ ጋር action verboች ላይ ምን እንጨምራለን s እና s እንጨምራለን ማለት ስለዚህ ሲንጉላር ፎርሙ ከየከም ሲንጉላር ፎርም ነው ስለዚህ everyone comes early each either everybody እና everyone በዚህ ልክ ከቨርባቸው ጋር አግሪ ያደርጋሉ ማለት ነው always የሚወስዱት ምንድነው ሲንጉላር ፎርም ይወስዳሉ ማለት ነው thank you for watching ከዚህም ያው የተሻለ ትንሽ አድቫንስድ እና ኢንተርሚዲየት በሆነ መልኩ ስለ subject verb agreement ቀጣይ ቪዲዮ ላይ ለማየት እንሞክራለን have a nice time